የመጨረሻውን እንስማ እንደሱ ከሆነ ሁለቱ ህዝቦች በመከባበር በመተማመን የሚፈቷቸው ችግሮች ናቸው። እኔ ሌላ አካልም በመሃል ጣልቃ ገብቶ ይፈቷል ብዬ አላስብም። ካለፈው ጥፋት ብዙ ትምህርት ተገኝቷል። በዛ ላይ በመመስረት ሁለቱ ህዝቦች ወይም የሁለቱ ህዝቦች ወኪሎች ተነጋግረው በሰላማዊ መንገድ ሊፈቱት የሚገባ ችግር ነው ብዬ አምናለሁ። ከዛ በላይ የተወሰበሰበ ችግርም መፍታት ይቻላል አይደለም። ይሄንኛው በአንድ ሀገር ውስጥ የሚኖሩ ህዝቦች እንደገና ደግሞ የጋራ ባህል ብዙ የሚያግባቡ ነገሮች እና ብዙ የጋራ የሆኑ ጉዳዮች ያሏቸው ህዝቦች ይቀርና ከዛ በላይ በዓለም ላይ እኮ ውስብስብ የሆኑ ችግሮች ዞሮ ዞሮ የሚፈቱት በድርድር በንግግር ነው ዘለቄታ ያለው መፍትሄ የሚያገኙት እና እዚህ የሚያነሳቸው አካባቢዎች ዘለቄታዊ መፍትሄ የሚያገኘው በሰላማዊ መንገድ ከሆነ ብቻ ነው ብዬ ነው የማስበው። አሁን የተሰማችሁ ይመስለኛል ነገሩ አልተሰማም? I don't know እንግዲህ የጋራ ብሔራዊ ጥቅም አላቸው። የጋራ የህልውና አደጋ የተጋረጠባቸው ህዝቦች ናቸው። አሁን ማተኮር ያለባቸው በህልውናቸው ላይ የተጋረጠውን አደጋ ለመቀልበስ መተባበር እንጂ ሌላ ዙር ግጭት የሚያስገባ ሁኔታ በፍጹም መኖር የለበትም ብዬ አምናለሁ። ችግሩ ሁለቱ ህዝቦች በመከባበር በመተማመን የሚፈቷቸው ችግሮች ናቸው። እኔ ሌላ አካልም በመሃል ጣልቃ ገብቶ ይፈቷል ብዬ አላስብም። ካለፈው ጥፋት ብዙ ትምህርት ተገኝቷል። በዛ ላይ በመመስረት ሁለቱ ህዝቦች ወይም የሁለቱ ህዝቦች ወኪሎች ተነጋግረው በሰላማዊ መንገድ ሊፈቱት የሚገባ ችግር ነው ብዬ አምናለሁ። ከዛ በላይ የተወሰበሰበ ችግርም መፍታት ይቻላል አይደለም። ይሄንኛው በአንድ ሀገር ውስጥ የሚኖሩ ህዝቦች እንደገና ደግሞ የጋራ ባህል ብዙ የሚያግባቡ ነገሮች እና ብዙ የጋራ የሆኑ ጉዳዮች ያሏቸው ህዝቦች ይቀርና ከዛ በላይ በዓለም ላይ እኮ ውስብስብ የሆኑ ችግሮች ዞሮ ዞሮ የሚፈቱት በድርድር በንግግር ነው ዘለቄታ ያለው መፍትሄ የሚያገኙት እና እዚህ የሚያነሳቸው አካባቢዎች ዘለቄታዊ መፍትሄ የሚያገኘው በሰላማዊ መንገድ ከሆነ ብቻ ነው ብዬ ነው የማስበው። የሆነ በመሆኑ ያጦ I think ተሰምቷል ተሰምቷል ብሎና thank you ኤርሚያስ ቀይ ባህር። እሺ now አንደኛ ቅድም ያልኩት ጥያቄ ነው ለአቶ ገዱም እየጠየቅኩ ያለሁት ፌደራል መንግስቱ ያነሳውና አቶ ገዱ ያነሳ ያለው ልዩነቱን ቢነግረን አንደኛ እሱ ነው። ሁለተኛ ግን አቶ ገዱ የመፍትሄ ሐሳብ ምንድነው የሚያስከስተው ምንድነው ይዞ የሚመጣው የሚለው ነገር ማየት ያስፈልጋል። I think እንግዲህ በአማራው ሳይድ ነው አንደኛው ያቶ ገዱ ይሄ አስተያየት በተለይ በጎንደር ሳይድ ምን ሊሆን ይችላል በቅርብ ቀን የምንመለከተው ነው የሚመስለኝ። የዚህ የግፋን ማህበር የዚህ የአማራ የወልቃይት ማንነት ምናምን ማህበር ምን አይነት አቋም እንደሚወስዱ እናያለን። እዛው ዝርዝር መግባት አልፈልግም። አንዳንዶቹ ሳናግራቸው ነበር እና የነሱ ሐሳብ ኦሬዲ አቶ ገዱ ከሻቢያ ጋር ተነጋግሯል። ሻቢያ ደግሞ ትዕዛዝ ሰጥቶታል ከህወሓት ጋር እንዲነጋገር የሚል አቋም አላቸው። እንግዲህ በመግለጫ በተለያየ መንገድ ይሄ ግፋን ማህበር የሚባለውም ወይም የጎንደር ማህበር የሚባለውም ወይም ሌሎች አካባቢ የአማራ ማንነት እንደዛ አይነት ነገር እየተዘጋጁ እንደሆነ አውቃለሁ። የሆነ ሆኖ በአማራው ፖለቲካ ውስጥ ምን ሊፈጠር እንደሚችል አንዱ ነገር የበለጠ መከፋፈል ነው የሚፈጥረው። የበለጠ ይሄ ጉዳይ በንግግር ወዘተ የሚባለው ነገር እንዴት ነው የሚያዩት የሚለው ማለት ነው። አንደኛው እሱ ነው። ሁለተኛ የትግራይ ፖለቲካ ማህበረሰብ ነው። የትግራይ ፖለቲካ ማህበረሰብ በአቶ ገዱ የመፍትሄ ሐሳብ ብዙ ይስማማል ብዬ አላምንም። በነገራችን ላይ I don't think አሁን የትግራይ ስነልቦናም እገዛለሁ ብሎ ካሰበ
ከሁሉም ያጣ ነው የሚሆነው አቶ ገዱ ከሁሉም ነገር ያጣ ስለዚህ የትግራይ ፖለቲካ ኃይሎች ቀይ መስመር አስምረዋል በዚህ ጉዳይ ላይ ባጭሩ ምንድነው ያልኩ ያለውት አቶ ገዱ ምንድነው ያለን ያለው ወልቃይትን ወደ ጎን እንተውና ራያን ወደ ጎን እንተውና አሁን የህልውና አደጋ የሚባል ነገር መጥቶብናል ትግራይም የህልውና አደጋ መጥቶባታል አማራም የህልውና አደጋ መጥቶበታል የህልውና አደጋ ይጋረጠብን የሆነ አካል አለ ይሄ አካል ከድንበር ባሻገር ከድንበር ጉዳይ ባሻገር ነው ስለዚህ እኛ ትግራዮች እኛ አማራዎች በጋራ እንነጋገርና የተጋረጠብንን የህልውና አደጋ የጋረጠብንን ነገር እንቀልብስ ነው ያለ ያለው የሻቢያ ቲፒካል ሜሴጅ እቺናት በነገራችን እየቆነጠጠ ለዶክተር ገዱ አንዳርጋቸው የነገረው ሻቢያ ይሄን ነው the central message ይሄ ነው መሆን ያለበት ነው የተባለው ማዕከላዊ መልእክት ከዚህ ውጭ አይደለም ነው ማስጠንቀቂያ የተሰጠው ለአቶ እንዲህ ነው መልእክተኛ ስትሆን ባንዳ ስትሆን ውጤት ይሄ ነው የባንዳነት ቲፒካል ምልክት ነው ይሄ በነገራችን ላይ because ሻቢያ ምን አላቸው ለቲፒኤልኤፍም ባለፈው ነግሬያቸዋለሁ ለደብረጽዮን ቡድን ዋነኛ ጠላታችሁ አብይ አህመድ ነው ዋነኛ ጠላታችሁ ብልጽግና ነው የህልውና አደጋ ይጋረጠባችሁ አብይ አህመድ ነው ብልጽግና ነው ስለዚህ ሌላውን ጉዳይ ተውና በሱ ላይ ተረባረቡ ዛሬ ገዱ ምን መጣ ህልውና አደጋ ተጋርጦብናል እኛ አማራዎች ህልውና አደጋ ተጋርጦብናል እኛ ተጋሮች ይሄንን የህልውና አደጋ ከምን ከድንበር ባሻገር ተሻግረን እንታገለው እንገልብጠው እንቀልብሰው አያችሁ የሻቢያ ተላላኪ ስትሆኑ እዚህ ጋር ያለው ልዩነት ቀደም በመፍትሄው ላይ አይደለም በንግግር በውይይት ይፈታ የሚለው ላይ እሱ ከፌደራል መንግስት የተለየ አይደለም ፌደራል መንግስትም በንግግር ፍቱት እንደውም አማራና ኦሮሞዎች አማራና ትግራዮች ተጋሩና አማራዎች መፍትሄ የምትሉት ካለ አምጡ ብሏል ፌደራል መንግስቱ እሱ ላይ ልዩነት የለም እቺ ግን ስለማትበቃ አቶ ገዱ መጣና የአማራ ህልውና አደጋ የትግራይ ህልውና አደጋ ያደጋ ደግሞ ከድንበር ባሻገር የሆነ ነው ከመሬት ባሻገር የሆነ ነው ስለዚህ ያንን የህልውና አደጋ እንቀልብሰው ሻቢያ ተጠቅልሎ ማለት ነው ኢሳያስ አፈወርቂ ተጠቅልሎ ማለት ነው በዚህ እድሜ ማፈሪያ in any case የትግራይ ኃይሎችም ቢሆን አቶ ገዱ አይቀበሉም አንድ ያልገባ ነገር እሱ የፈለገ መሬት ለመሬት ብትርመጠመጥ ይሄን ሐሳብ ይዘህ መሬት ለመሬት ብትርመጠመጥ አፈር ለአፈር ብትሄድ ጭቃ ለጭቃ ብትቦካ የትግራይ ኃይሎች ሲንግል የትግራይ ኃይል አይቀበልም ሌላ ፋክት ደግሞ እሱ ነው የትግራይ ብሔርተኛ ያልኩ አይደለም የትግራይ ኃይሎች አይቀበሉም የትግራይ ፖለቲከኞች ህዋት ውስጥም ይኑሩ ህዋትንም ይጥሉት ሚዲያ ላይ ያሉ ምንም አቶ ገዱ አሁን ያመጣው መፍትሄ አይቀበሉትም በእርግጠኝነት ነው የምነግርህ ለምን የትግራይ ፖለቲከኞች ያቶ ገዱን ለምን አይቀበሉት ምን መሰለ የሚሉ ክቡር አቶ ገዱ ክቡር ካሉህም አላቅም ትክክል ነህ የትግራይ ህዝብ የህልውና አደጋ አጋጥሞታል ይሉሃል የህልውና አደጋው መሰረታዊ ምክንያት ግን ይሉህና 40% የሆነው የትግራይ መሬት ከኛ ውጪ ባለ ኃይል ስለተወሰደብን ነው ክቡር አቶ ገዱ ሆይ ይሄ 40% የሆነው መሬታችንን በቅድሚያ መልስልን ስትመልስልን ከዛ በኋላ ሰላማዊ ንግግር እንጀምራለን 40% መሬትን ይዘህ ግን በዲስኩር ደረጃ መተ የትግራይ ህዝብ የህልውና አደጋ አጋጠመው ብትል የሚሰማ ጆሮ የለኝም ጆሮዬ ጥጥ ነው የተሞላው
ጆሮዬን በጥጥ ደፍኛለሁ። ስለዚህ እኛ የትግራይ ፖለቲከኞች አዎ የትግራይ ህዝብ የህልውና አደጋ አጋጥሞታል ብለን እናስባለን። ስናስብ ግን 40% የሆነው መሬታችን በሌላ ኃይል ስለተያዘብን ነው። ትልቁ የህልውና አደጋ እሱ ነው። ስለዚህ 40% የሆነው መሬታችንን ትሰጠናለህ አትሰጠን? ከዛ በኋላ ለመነጋገር ዝግጁ ነን። ብትነጠፍም ባትነጠፍም ከፈለግን የአማራ ክልል ዳግም ፕሬዝዳንት ሁሉ ልናደርግ እንችላለን። ዋናው ጉዳይ የህልውና አደጋችን 40% የሆነው መሬታችን ከቁጥጥራችን ውጪ ስለወጣ እሱን መልስ። ከዚህ ውጪ ሁሉና የለም። አቶ ገዱ በእርግጠኝነት የሚሉ ይሄን ነው። አንልም የሚል ካለ ሚዲያ ላይ ወጥቶ ይናገር። ኤርሚያስ ውሸቱን ነው። እኛ ትግራዮች ሚዲያም ያዝ ነው ህወሓትም ያሉን ነው እንዲህ አይነት ነገር የለንም የሚሉ ከሆነ እኔ መጥቼ ይሄ ሚዲያ እንዲህ ብለዋል አቶ ገዱ ተሳክቶልሃል ኮንግራቹሌሽን እልሃለሁ። በእርግጠኝነት ግን ምነግርህ የትኛውም የትግራይ ሚዲያ የትኛውም የትግራይ ፖለቲከኛ የትኛውም የትግራይ ብሔርተኝነት የህልውና አደጋ ያልከውን ይስማማል፣ እውነት ነው ይላል። ምክንያቱም ሲገልጽልህ ግን 40% የሆነው መሬቴ በሌሎች ኃይሎች ስለተያዘ ነው የህልውና አደጋ ያጋጠመኝ ነው የሚል። ሶ ፕሊስ ስጣቸው። አሁን አምናል አይደል? ህልውና አደጋ የህልውና አደጋቸው እነሱ ከአብይ ይቀዳል ብቻ አይደለም የሚሉት። የህልውና አደጋችን የሚቀዳው መሬታችን በሌላ ኃይል ስለሆነ ነው። ሶ አንተ የምታስበው የህልውና አደጋ የሚቀዳበት ቦታና እነሱ የሚያስቡት ኦፍ ኮርስ ከአብይ ተቀርቷል ሊሉ ይችላሉ። አብይም ተቀዳ ሲሉ ግን 40% የሚሆነው መሬታችንን በሌላ ኃይል አስያዘብን ብለው። ሶ the point is አቶ ገዱ አሁን የተለሳለሰ ነገር ሳይሆን yes የትግራይ ኃይሎችም የህልውና አደጋ አጋጥሟቸዋል። ያ የህልውና አደጋ ግን በዋናነት 40% መሬታቸው ስለተወሰደ ነው። ኦኬ በእርግጠኝነት የምነግርህ ደግሞ 40% መሬቱ ከተመለሰላቸው አብይ ቢመልስላቸው የህልውና አደጋ ያልቃል። አብይ ምንድነው ዶክተር አብርሃም ምንድን ያለው የህወሓት ጋር ያለው እዛ ሁማኒቴሪያን እንትን ጋር ገብቶ ምንድን ያለው የኒው ሁማኒቴሪያን ጋር በአንድ ስልክ እኮ አብይ ውጡ ቢላቸው ይወጣሉ እኮ ነው ያለው። ሶ ስቲል እነ ዶክተር አብርሃም መፍትሄ እየጠበቁ ያሉት ከአብይ ነው። በነገራችን አንተ የህልውና አደጋ ከምትለው መፍትሄ እየጠበቀ ያለው ከጠቅላይ ሚኒስትር አብይ አህመድ ነው። መፍትሄ እየጠበቀ ያለው የደብረ ጽዮን ቡድን ዶክተር አብርሃም ተከስተ በአንድ ስልክ ጠቅላይ ሚኒስትሩ ቢያዝ ተጠቅልለው ይወጣሉ። ስቲል መፍትሄ እየፈለጉ ያሉት ከፌደራል መንግስቱ ነው። ስቲል መፍትሄ እየፈለጉ ያሉት ከጠቅላይ ሚኒስትሩ ነው። ያውን በአንድ ስልክ ያውን ወታደር አሰማራ አይደለም ያሉት። ሶ አራምባና ቆቦ ነው የምታወራው። ሶ ስጠቀልለው የአማራ ኃይሎችም በተለይ ጎንደሩ ኃይል ምን ያህል በገዱ ደስተኛ እንደሚሆን የሚቀጥሉት ቀናት እናያለን። ግፏን ማህበር ሲወጡ እናያቸዋለን። ጎንደር ህብረት ሲወጡ እናያቸዋለን። የነ ኮሎኔል ደመቀ ዘውዱ ሲወጡ እናያቸዋለን። ያኔ እንሰማለን። እሱ ለጊዜው ይሄ አልላችሁ ያወራዋቸው ሰዎች ነበሩ አልላችሁም። ይሄ በሌላ በኩል ግን የትኛውም አማራ አቶ ገዱ በሚለው ነገር የሚቀበለው አይደለም። የትግራዮቹ ቅድም ያነሳሁት you are right የህልውና አደጋ አጋጥሞናል። ያጋጠመን ግን 40% መሬታችን በሌላ ኃይል ስለተያዘ ነው ይላል። ኤንድ መፍትሄ የምፈልገው ደግሞ የአንድ ስልክ ድውል ከጠቅላይ ሚኒስትሩ ይመጣል። ይሄ ነው እውነት ለመናገር እና አንዳንዴ እናቱ ገዱ የሚሄድበት መንገድ አሁን የግጫውን ጉዳይ ምንድነው ያደረገው አቶ ገዱ? ሶ ባክ ቱ ግጫው እንመለስ ነው እያለ ያለው። እኔ የአማራ ህዝብ ፈልጎ ወደ ግጫው መመለስ ከሆነ ደስተኛ ነኝ። በነገራችን እዚህ ጋር ያለ ታሪክ ግን ለአማራ ፖለቲከኞች ለአማራ ብሔርተኞች ጥሩ ታሪክ አይመስለኝም። አቶ ገዱ በዚህ ነገር ላይ ለመናገር ጥሩ ሰው አትመስለኝም። ትክክለኛ ሰው አትመስለኝም። ሶ የግጫው ታሪክ የቪዲዮ ታሪክ አለ። ሶ ባክ ቱ ግጫው እንሂድ ነው እያልክ ያለው። ወደ ግጫው ታሪክ እንመለስ ነው እያልክ ያለው።
ታሪካዊ ነበረ ያ ውሳኔ ታሪካዊ ውሳኔ ነው ወዳልከው እንዲመለስ ነው የምትፈልገው የአማራ ኃይሎች በዚህ ደስተኛ ነው የሚሆኑት ይሄ ነው ፖለቲካውን አለማወቅ ማለት ይሄ ነው አንዳንድ ነገሮች ሲያጫውቱኝ ነበር እነዚህ ጎንደር ልጆች ምን አሉኝ ከጦርነቱ በኋላ አደም ፋራህና አቶ ገዱ ወደ ወልቃይት መተው ነበር አሉ እነዚህ ልጆች ያስጎበኟቸው ልጆች ናቸው በነገራችን አቶ ገዱና አደም ፋራ ነው የመጡት እና አቶ ገዱና አደም ፋራ የዛ አካባቢ ለመጀመሪያ ጊዜያቸው ነው መሰለኝ ሲሄዱ I think ወጥተው መናገር የሚችሉ ሰዎች ናቸው አመጣቸዋለሁ እና ያው አቶ አደም ፋራ ትንሽ ሰርፕራይዝ ሆኗል የኮምቢኔሽኑን ሲመለከት አቶ ገዱ ግን የዛኔ የተናገረው ነገር አሉ በፍጹም የፖለቲካ ውሳኔ አያስፈልግም የምን የፖለቲካ ውሳኔ ነው የምን ውይይት የምን ንግግር ይሄ የሚያስፈልገው ከሄደም እንኳን በሪፈረንደሙ ነባሮቹ ነዋሪዎች ያኔ ድሮ የነበሩት ነዋሪዎች ናቸው ይሄን ነበር ሲናገር የነበረው ነው ከተሳሳትኩ እነዛም ሰዎች ምስክር ይሆናሉ አቶ ገዱም ወጥተ ኤርሚያስ ዋሽቷል ብለተናገር በወቅቱ ከጦርነቱ በኋላ አቶ ገዱና አደም ፋራ ወልቃይት ሄደው ይሄን ያለው ወልቃይት የተናገረው ሌላ አሜሪካ ሲመጣ የሚናገረው ሌላ ማለት ሌላ መልሶች አይቻለው በአቶ ገዱ ላይ የተሰጠ ምላሾች ማለት ነው አሰማኝ አስረስ የሰጠው መልስ አይቼ ነበር በአቶ ገዱ ላይ አሰማኝ አስረስ ይሄ ነው አሰማኝ አስረስ ምናልባት ለማታውቁት ሰዎች የቀድሞ የፓርላማ አባል እና በሰኔ 15ቱ ግድያ ወቅት የነ ዶክተር አምባቸው ግድያ ወቅት የአማራ ክልል የኮሙኒኬሽን ጽህፈት ቤት ኃላፊ የካቢኔ አባል የነበረ በስብሰባውም ላይ የነበረ መሰለኝ አሰማኝ አስረስ አሰማኝ የጻፈው ነገር አለ የአማራ ኮሙኒኬሽን ኃላፊ ማለት ነው አሁን ወጥቷል ወደ ውጭ ይሄ መልስ ብዙ የሚነግረን ነገር አለ እንዲህ ነው የሚለው እዚህ ላይ እንደምታዩት እኛ አብረናችሁ ነበር እናውቃችኋለን እንተዋወቃለን ሰውየው የፖለቲካ ጢቤ ተጫውቶባችኋል ሰውየው የሚለው ግልጽ ነው ማለት አውት ስማርት አድርጓችሁ እናንተን ተጠቅሞ የፈለገውን ሁሉ እንዲያደርግ ቀኝ ጆናችሁ ካገለገላችሁ በኋላ ለአማራ ህዝብ የሚበጅ ሐሳብ የነበራቸውን ሰዎች እንዲወገዱ ካደረጋችሁ በኋላ የክልሉ አመራር በጎጥ አደራይታችሁ የአመራር ቋት አሳጣችሁት ዛሬ የአማራን ትግል የምንመራው እኛንን ብላችሁ በየሚዲያው የወጣችሁ ስትናገሩ ሳይ ከልብ ያዝኛለሁ ይሉንታ የለም ወይ ማፈር የለም ወይ እንደ ጀግኖች እንኳን የኢትዮጵያ ጫካ ውስጥ አይደለም ያላችሁት እንደ ጀግኖቹ እንኳን የአሜሪካና የአውሮፓ የስታርባክስ ጫካ ውስጥ ነው የምትርመሰመሱት በስተርጅና የገዛ ሀገራችሁን እየሰለላችሁ ለሌላ አገር ማቃጠር ልድገማት ይችላል አረፍተ ነገር በስተርጅና የገዛ ሀገራችሁን እየሰለላችሁ ለሌላ አገር ማቃጠር በዚያው ኑሮን መግፋት አይከብድም ወይ እንደዚህ ትወርዳላችሁ ብዬ አስቤ አላውቅም እኔ ከዚህ በላይ አሰማኝ አስረስ ያለው ብዬ ላነሳላችሁ ግን በቃዛው ያንተ ኮሙኒኬሽን ጽህፈት ቤት ውስጥ የነበረ ሰው ይሄን ነው እየነገረ ያለው በተለይ ሄዴክ የሚሆነው በስተርጅና የገዛ ሀገራችሁን እየሰለላችሁ ለሌላ ሀገር ማቃጠር እኔ አይደለም አሰማኝ ነው ይጻፍ ማጠቃለያ
አቶ ገዱ በዚህ ደረጃ ራሱን ለምን አዋረደ? ለምን ይመስላችኋል? ለምንድን ነው በዚህ መጠን ራሱን ወደ ማዋረድ የገባው? ለምንድን ነው በዚህ መጠን ያዋረደው ራሱ? ምንድነው ምክንያቱ? አንድ ሁለት ምክንያቶችን ከቪዲዮ ጋር አስደግፌ ያነሳላችኋለሁ። አንደኛ አቶ ገዱ ከሻቢያ ጋር ተገናኝቷል። የሻቢያ ሰዎችን ኮሙኒኬት አድርጓል። አቶ ገዱ አርገውታል። የሻቢያ ሰዎች ኮሙኒኬት ካረጉት በኋላ ቅድም ያልኳችሁን አቅጣጫ ሰጥተውታል። ስለዚህ ምንድነው ያሉት? የትግራይ ኃይሎችና እናንተ አንድ ላይ መሆን አለባችሁ። ከትግራይ ኃይሎችም ጦርነት የሚፈልጉ ኃይሎች አሉ። ከነሱ ጋር አብረ መስራት አለብህ። የጋራ ጠላታችሁ አለ። ፌደራል መንግስት ብልጽግና የሚባል አብይ የሚባል ጠላት አላችሁ። የህልውና አደጋ ብለህ ፍሬም አድርግና የትግራይ ህልውና አደጋ፣ የአማራ ህልውና አደጋ፣ ስለዚህ ስለ መሬቱን ወደ ጎን ትተን በጋራ እንምጣ፣ የህልውናን አደጋ እንድንቀርፍ የሚል ነገር ነው ያነሱለት። ስለዚህ ምንድነው የተሰጠው ትዕዛዝ? ከዚህ በፊት የትግራይ ኃይሎችን ያስቀየምከውን ቀልብስ ነው የተባለው። ቀልብስ ነው የተባለው አቶ ገዱ። ከዚህ በፊት ስለ ትግራይ ባይዘወይ ስለ ህወሓት አይደለም። አቶ ገዱ ከዚህ በፊት ስለ ትግራይ ነው ያወራው። እንዳትሳሳቱ። የትግራይ ነጋዴ፣ የትግራይ ፖለቲከኛ፣ የትግራይ ምሁር እያለ ነው ያወራው። የህወሓት እያለ አላወራም። እሱን ነው እያረመ ያለው። እዚህ የህልውና ዘመቻ ዓላማ የትግራይ ወራሪ ኃይል ዳግም የኢትዮጵያ ሀገራችን እና የአማራ ህዝብ ስጋት በማይሆንበት ደረጃ ማድረስ ነው። ይሄንን ኃይል ትንቢቱ ሊፈጸም ይሆናል፣ ወሎ ላይ ይቀበራል። እናንተ ለማቅበር ትተባበራላችሁ፣ ትሰለፋላችሁ፣ አትሰለፉ? አሰላለፋችሁ በምን የሚለው ኋላ መጣበታል። ይህ ወራሪ ኃይል ይህንን ወራራ እየፈጸመው ያለው በሶስት ዓላማዎችን ለማሳካት ነው። ቁጥር 1 እኔ የማልገዛት እንደፈለኩ የማላረጋት ኢትዮጵያ መኖር የለባትም ብሎ ማፍረስ ነው። ኢትዮጵያን ለማፍረስ መከላከያ ማፍረስ ነው ቀዳሚው ጉዳይ። እየሰራ ያለው ይሄንን ነው። ቁጥር 1 ኢትዮጵያን ማፍረስ ነው። ሁለተኛ ለኢትዮጵያ በግዛት ላይ እንዳልኖር የትግራይ ልሂቃን ሁሉ ጊዜ ያልተሳካላቸው ምኞት ከ83 እስከ 2010 የተሳካ ነበር በተወሰነ ደረጃ። ዘላለም በታሪክም እንደሚነግረን ያልተሳካላቸው ሁሉ ጊዜ የበላይ መሆን ይፈልጋሉ። ከአቅማቸው በላይ ይመኛሉ። ይሄን እንቅፋት ሆኖ ኑሯል ብለው የሚያስቡት አማራ ነው። አሁንም በ2010 ከነበረ መንበራቸው እንዲወገዱ ያደረገን ዋናው አማራ ነው ብለው ያስባሉ። በእነሱ ቤት የኢትዮጵያ ሕዝብ ነው ጠልቶ ያባረራቸው። አኳያ አማራ የሚባለውን አከርካሪውን ሰብሩ አዋርዶ ሞራሉን አድቅቆ አደሂቶ ዳግመኛ ቀና ብሎ እንዳያይ ነው የትግራይ እናትና አንድ አማራ ቀና ብሎ እንዳያይ የሚለው። አማራ ድሮውንም የትግራይ እናትን ቀና ብሎ አይቶ አያውቅም በክፉ። አማራ እንደ ህዝብ ቀና እንዳይል ማድረግ ነው። ወቁት። ዋናው ዓላማ ይሄ ነው። ሁለተኛ ዓላማ። ሶስተኛ ዓላማ ሀብት በመዝረፍ የዚህ ወራሪ ኃይል ወኪልና የጥቅም ተጋሪ የሆነውን የትግራይ ህብረተሰብ ክፍል ሁሉን አይደለም፣ ሁሉን ትግራይ ጠቅሞ አያውቅም፣ ወደፊትም አይጠቅም።
የትግራይ ህብረተሰብ ክፍል የዚህ ኃይል ዋና ጥገኛ ትስስር የጥቅም ትስስር ያለውን ኃይል መጥቀም ነው። በዚህ አድርጎ ትግራይ ሊገነባ በእኛ በተዘረፈ ሀብት ሶስተኛው ዓላማ ይሄ ነው። ይሄ በወሬ አይደለም፣ በተግባር ሆነ። እዚሁ እናንተ ምድር ላይ እናንተው መንደር ሰማችሁ አይደል? በደንብ አዳምጡ። አቶ ገዱ ስለ ህወሓት ስለ ቲፒኤልኤፍ አልተናገረም። አቶ ገዱ በዛን ወቅት የተናገረው ስለ ትግራይ ህዝብ ነው የተናገረው። በኋላ እንደውም ተሰሙታላችሁ፣ አንዳንዶቻችሁ ታጣጥላላችሁ ይላል። ኦኬ ምን አለ? የትግራይ ወራሪ ኃይልን ወሎ ላይ እንቀብረዋለን። ይህ ኃይል ስንት ዓላማ ይዞ ነው የመጣው አለ? 3 ዓላማ። 3 ዓላማ የትግራይ ነው፣ ህወሓት አይደለም። አንደኛው ዓላማው እኔ የበላይ ያልኩባት ኢትዮጵያ መኖር የለባትም ብሎ ኢትዮጵያን ሊያፈርስ ነው። ኢትዮጵያን ለማፍረስ ደግሞ መከላከያ ማፍረስ አለበት። አንደኛው ዓላማ ይሄ ነው። አሁን ዶክተር ገዱ መጠየቅ ያለበት ይሄ ሰው ሰጥቶን የሰጠ ቢኮዝ ማምንበትን ነው ኢህአዴግ ውስጥ ሆኜ ስናገር የነበረው አመራሮኝ የምናገረው ማምንበትን ነው ስትል ሰምቻለሁ። ሶ አሁንም ያመንክበት ንግግር ነው። አንድ ተመልከቱ። ሁለተኛ ምን አለ? የትግራይ ልሂቃን ማለት የትግራይ የህወሓት ልሂቃን አላለም፣ የትግራይ ልሂቃን ነው ያለው። የትግራይ ልሂቃን ማለት ሁልጊዜም የበላይ ሆኖ መኖር ይፈልጋሉ። ልክ ነህ ልክ አይደለም? የትግራይ ልሂቃን ያልከው ወይስ የህወሓት ልሂቃን? የህወሓት ልሂቃን ብትል እኔ ችግር የለብኝም። you are talking about የትግራይ ልሂቃን። የትግራይ ልሂቃን አሴሆል የተማረውም ያልተማረውም ኮንሺየስ የሆነው ቄሱም ዲያቆኑም ሼሁም አስተማሪውም ዶክተሩም ፖለቲከኛውም ወዘተ ወዘተ ሊቁ ምንድነው የሚፈልገው አለ? ሁልጊዜ የበላይ ሆኖ ነው የሚፈልገው። ሶ ሁልጊዜ የበላይ ሆኖ ስለሚፈልግ ይሄን የበላይነት ደግሞ የተቃወመው አማራ ነው ብሎ ስለሚያስብ አማራን መስበር የሁልጊዜ ፍላጎታቸው ነው። አማራ ቀና እንዳይል ማድረግ የሁልጊዜ ፍላጎታቸው ነው። አቶ ገዱ አንዳርጋቸው፣ ዶክተር ገዱ አንዳርጋቸው ዛሬ ዶክተር የሚል ማረግ የሰጡት ሚዲያ ሰዎች ማለት ዲደብሊው ላይ ትላንትና ሄደና ጦርነቱን ማስቀር ይቻል ነበር። ይሄ ማይንድ ሴት ይዘህ ነበር ወይ ጦርነት ማስቀረት የሚቻለው? አቶ ገዱ ዲደብሊው ላይ ስሙ ጦርነቱን ማስቀረት ይቻል ነበር። ምን ማለት ነው? ጦርነቱን ማስቀረት የሚቻለው ቁጥር 1 የትግራይ ልሂቃን ሁልጊዜም የበላይ መሆናቸውን ስትቀበል ማለት ነው። ካንተ ትንታኔ ተነስቼ ነው። ቁጥር 2 መከላከያን ሲያፈርሱልህ ማለት ነው። ካንተ ትንታኔ ተነስቼ ነው። ሶስተኛ አለ የትግራይ ኃይል ወረራ የፈጸመው ሀብት ለመዝረፍ ነው። ሀብት በመዝረፍ ትግራይን መጥቀም ነው ይላል። በዚህ አድርጎ ትግራይን ሊገነባ ነው። ትግራይ የምትገነባው በዝርፊያ ነው። እኔ አይደለሁም ገዱ አንዳርጋቸው ነው የተናገረው። የት ታስገባት እንግዲህ? የት ነው የምታስገባው? ይሄ ጽፎ ሰጥቶ ነው? ጠቅላይ ሚኒስትሩ ጽፎ ሰጥቶ ነው ወይ? ተናገር። ጠቅላይ ሚኒስትሩ ጽፎ ሰጥቶ ተላላኪ ነበርኩኝ፣ ወትሮም ተላላኪ ነኝ፣ የተጻፈኝን ተሰጥቼ ነው የምናገረው በልና አይ እንግዲህ ተላላኪነት ያስጠይቃል አያስጠይቅም ሌላ ፋይል ሊሆን ይችላል። ግድ የለም አቶ ገዱ በተላላኪነት ነው የተናገረው እንበል። እንዳንል ደግሞ በኢህአዴግ ውስጥ በብልጽግና ውስጥ አመራር ያለው የማምንበትን ሰርቻለሁ ብለሃል። ሰው የምታምንበት ነው ማለት ነው። ይሄ ምንድነው የምታምነው? የትግራይ ልሂቃን ኢትዮጵያን ሊያፈርሱ ይፈልጋሉ የበላይ እስካልሆኑ ድረስ።
የትግራይ ሊቃን ሁሉ ጊዜም የበላይ እንዳይሆኑ እንቅፋት የሆነባቸው አማራ ስለሆነ አማራን መስበር ይፈልጋሉ። የትግራይ ባለሀብቶች የሚተዳደሩት በመዝረፍ ነው። ከዘረፉ በኋላ ትግራይን ይገነባሉ። አንተ ነህ ያልከን እኔ አይደለሁም። ያንተ ንግግር ነው። ደግሞም በተግባር ፈጽመውታል። በተግባር ፈጽመውታል። ቲዮሪ አይደለም ይሄ። ማፍረስ ዋና ጠላት ያው እነሱ የሚናገሩት መከላከያን ማፍረስ ነው። ከዛ ደግሞ በአገር ደረጃ ነው ኢትዮጵያ የምትባለው መከፋፈል ነው። ሌሎች እሱ የፈጠራቸው በታታኝ ኃይሎችን ተጠቅሞ እየሰራ ነው ማለት ነው። ሁለተኛ ይሄን እየሰራ ያለው እዚህኛ አካባቢ መጥቶ ነው ማለት ነው። አማራን አንገት የማስደፋት ስራውን ከሰሜን ወሎ በገባባቸው አካባቢዎች ንጹሃን ተገለዋል። በመቶዎች የሚቆጠሩ ንጹሃን ምንም እየተታኮሱ አይደለም ወይም ሌላ ነገር አይደለም፣ ንጹሃን ተገለዋል። የአካባቢው ወጣቶች በእጅጉ ሐራስ ተደርገዋል። አንዳንዶቹን እየሰበሰበ ከፊት እያሰለፈ የጥይት ማብረጃ አድርጓቸዋል። ቅጥቅጥ አድርጎ ሞራሉ እንዳይነሳ አድርጎ ሰሜን ወሎ ውስጥ ቆቦ፣ መርሳ፣ ወልዲያ የምታውቋት ሞቅ ያለ ከተማ ጥሩ የገበያ እንትን የነበረባት ነው። ድመጥማጦን ንብረትን የህዝብ መገልገያ ተቋማት አሁን ሆስፒታል ወሰዱ። ወልዲያ ሆስፒታል በጣም ጥሩ ሆስፒታል፣ ብዙ ነገር ማድረግ የሚችሉት አንዲት ስፒል አልቀረችም። ወስዶታል፣ ጭኖ ወስዶታል። እስከ ስፒል ነው የሰረቁት እያለ ነው። ኮንቴክስት እና ፋክት ይለያያሉ። የአዲስ ኮምፓስ ቤተሰቦች ኮንቴክስት ኢዝ ዲፈረንት። የሚንተናገርበት አንግል ማለት ነው ኮንቴክስት። ፋክት ኢዝ ፋክት፣ መቼም ቢሆን የማይፋቅ እውነት ማለት ነው። ስለዚህ አትደበላልቁ። ኮንቴክስት ነው ምናምን ነው የጦርነት አውድ ነው ምናምን ምትሉ that's not context, that's not አውድ። ይሄ he's talking about the fact። ስፒል ወስደዋል፣ ስፒል ሳይቀር ወስደዋል። ኮንቴክስት ነው እንዴ? ከጣሊያን በላይ ነበሩ ናቸው። ኮንቴክስት ነው እንዴ? ምን ማለት ነው እያወራችሁ ያላችሁት? ኮንቴክስት ማለት የሆነ ነገር በአውዱ የምትናገርበት ማለት ነው። ይሄ ሰውዬ ይሄንን ንግግር በማድረጉ if it is false ውሸተኛ መረጃ ከሆነ በዚህ ስሜት ውስጥ ያስገባቸው ወጣቶች ለፈጸሙት ጥፋት ቁጥር አንድ ተጠያቂው ገዱ አንዳርጋቸው ነው። if it is false የተናገረው ነገር ስፒል እንኳን ሳይቀር ወስደዋል ብሎ ስፒልም ካልወሰዱ የሆስፒታል ዕቃ ጠራርገው ወስደዋል ብሎ ካልወሰዱ ውሸት ነው የተናገረው ማለት ውሸትና አውድ የተለያዩ ነገሮች ናቸው። ሶ ኮንቴክስት ነው አውድ ነው ያላችሁ አትሸፋፍኑ። ይሄንን በደንብ እንድታዩት ፈልጋለሁ። ሁለተኛ ከምንነጋገርበት ውጪ ሌላ ነገር ይዛችሁ አትምጡ። ይሄንን ነገር አሁንም ደጋግሜ ማሳሰብ ፈልጋለሁ። ያወራን ያለነው ስላቶ ገዱ ነው። ቶክ አባውት ስላቶ ገዱ ያወራን ያለነው በዚህ ጉዳይ ላይ ያለውን ሐሳብ ነው። ሌላ አጀንዳ ሌላ ሚዲያ ምናም ይዛችሁ የምትመጡ ሰዎች ሪጋርድለስ ነው ኤዲቶሪያችን የሚቀንሳችሁ። ይሄንንም እንድታውቁ ፈልጋለሁ። ነሳ አድርጉ። ሰሜን ወሎ ውስጥ ቆቦ፣ መርሳ፣ ወልዲያ የምታውቋት ሞቅ ያለ ከተማ ጥሩ የገበያ እንትን የነበረባት ነው። ድመጥማጦን ንብረትን የህዝብ መገልገያ ተቋማት አሁን ሆስፒታል ወሰዱ። ወልዲያ ሆስፒታል በጣም ጥሩ ሆስፒታል፣ ብዙ ነገር ማድረግ የሚችሉት አንዲት ስፒል አልቀረችም። ወስዶታል፣ ጭኖ ወስዶታል። በወረራቸው አካባቢዎች 23 ሆስፒታሎች ከመቶ በላይ የጤና ጣቢያዎች ተዘርፈዋል። የጤና ብዙ የማይነኩ የሚከበሩ ናቸው። የጤና ናቸው። አሁን ህክምና የሚባል የለም። አገልግሎት ተውት ያንተን ነው። እቤት ወጥቶ በአግባቡ ውጪ ላይ የሚውል ሰው የለም። እቤቱ እስር ቤት ውስጥ ገብቷል። ከራሱ ቤት እስር ቤት ሆኖ ነው የሚኖረው። ይወጣ እንደሆነ ይገደላል።
ምናልባትም ሰሜን ወሎ መልሶ ወደ ነበረበት ለማድረስ 5-6 ዓመት ሊፈጅ ይችላል። ሁሉም ነገር ተወስዷል። የገበሬውን በሬ በግ ፍየል እየዘረፉ አርደውታል፣ ተጠቅመውበታል። ወርቅ አምጡ እያሉ ይወስዳሉ። ይሄ ኮንቴክስት ነው። የበሬውን ፍየል ወስደዋል፣ የገበሬውን ፍየል ወስደዋል፣ የገበሬውን በሬ ወስደዋል፣ እያረዱ በልተዋል፣ ወርቅ ሳይቀር ከሰዎች ላይ የነቀሉ ወስደዋል። ይሄ ኮንቴክስት ነው። ይሄ አውድ ነው። ይሄ እኮ ፋክት ነው። ሶ ፋክቱ ልክ ነው ልክ አይደለም ነው መከራከር ያለብን። አቶ ገዱ በዛ ወቅት የተናገረው ፋክት ትክክል ከሆነ ትክክል ነው፣ ትክክል ካልሆነ ዋሽቷል። በመዋሸቱ ደግሞ ምንድነው ያስመጣው ውጤት? ምንድነው ያስመጣው? ይሄንን ቀስቅሶ ይሄንን ፕሮፓጋንዳ አርጎ እነዛን ወጣቶች አነሳስቶ ምንድነው ያደረገው? በውሸት መልቶ ውሸት ከሆነ እኔ ውሸት ነው እውነት ነው በርደን ፕሩፍ ኦፍ በርደኑ ያለው አቶ ገዱ ላይ ነው ያለው። አቶ ገዱ ልክ ነው ልክ አይደለም ከኪሱ አውጥቶ ነው የሚናገረው። ሳምበዲ ጽፎ ነው የሰጠው። ተላላኪ ስለሆኑ ባዴን ስለሚል ተላላኪ ነው እንዳይል ደግሞ እኔ የማምንበትን ነው ስሰራ የከረምኩት ነው ሲለን የከረመው። ትላንትና ሚዲያ ሰማው ነበር። የማምንበትን ስፈጽም የከረምኩ ሰው ነኝ ሲል ነው የነበረው። ስለዚህ የሚያምንበትን ነገር ነው የተናገረ ያለው። that's not context, that's not out. excuse አትስጡ። ውስጥ ገብተው እግለሰብ ቤት ያንዳንዶቹን ሐሱቃቸው ያለውን ዕቃ በሙሉ አውርደው ጭነው ወስደውታል። የሁሉም አይደለም እንዳትሳሳብ፣ ግን የተሻለ እንትናቸው በህብረተሰብ ውስጥ የተሻሉ የሚባሉ ነቃ ያሉ ወጣቶችና አሁን እዚህ ነቃ ያላችሁ እዛ ብትሆኑ በከፍተኛ ሁኔታ እየለዩ ነቃ ያለውን ይቃወማናል የሚሉትን ገለውታል። ይሄ የሆነው ነው። እነዚህ 3 ዓላማዎች ዝም ብሎ በወረቀት ላይ ያሉ ሳይሆን በተግባር እየተፈጸሙ ነው ማለት ነው። ከዚያ አኳያ ይሄንን እየፈጸመ ያለው ማን ነው? ይሄን ነው እየተናገረ ያለው። እኛ የተናገርነው ስህተት ካለ በስህተቱ መጥቶ ኤርሚያስ ደግሞ ይሄን ተናግሯል ትላላችሁ። እኔ ቢያንስ በጦርነት ወቅት የተናገረ ይዤላችሁ እመጣለሁ ቪዲዮ። በዚህ ደረጃ ህዝብን አንስቼ የተናገርኩበት የለም። በራሴ ፕራውድ አደርጋለሁ። የሻቢያ መንግስት ገብቶ ሲቀጠቅጥ ሂዱና ዛሬሮ የሰራው ፕሮግራምን ሼር አድርጌው ታንኪዩ ብዬ ጽፌያለሁ። ሰው ባበደ ወቅት ባበደ ሰዓት ጀግናው ሻቢያ ባለ ሰዓት አደባባይ ወጥቼ ይሄ ፖለቲካ አይደለም የእህል ላይ ውሃ የሚረጭ በሬ አርዶ የሚበላ ጎተራ የሚገፍ የሻቢያ ወታደር ወንጀል ነው። it is not ፖለቲካ ብዬ የተናገርኩ ሰው ነኝ። ያ ወቅት ምን አይነት የሆዮታ ወቅት እንደነበር አውቃለሁ። አመጣና ቪዲዮን አሳያችኋለሁ። ልኮልኛል ደሩ እኔ ጋር የለም ነበር። በዚህ አጋጣሚ በጣም አመሰግናለሁ ለፕሮግራሙ ደሩ ዛሬ። እንደዚህ ወጥቼ የትግራይ ሊቃን የትግራይ ምናምን አላልኩም። በጦርነት ወቅት ነው ያልኩ ያለው። ሰው በፊትም ሳውራ ስለ ህወሓት ነው ማውራው። ችግሩ ያኔ ህወሓትና የትግራይ ህዝብ ያን ሳንቲም ግልባጭ ነው ተደርጎ ስለሚታሰብ ነው። ዛሬ ስለ ህወሓት ብታወራ ደረትን ነፍተህ ታወራለህ። ቢኮዝ የትግራይ ልጆችም ስለ ህወሓት ያወሩ ስለሆነ ያኔ ከባድ ነበረ ያን ሳንቲም ግልባጭ ስለነበረ እንጂ ስለኔ የምትጠይቁኝ ከሆነ በጦርነቱ ወቅት በግልጽ ከደይዋን እህል ይከልከል፣ መብራት አይግባ፣ ነዳጅ አይግባ የተባለ ሰዓት አደባባይ ወጥቼ የተናገርኩ ሰው። እንደዚህ አይነት ወንጀሎች ሲፈጸሙ ትክክል አይደለም። ይሄ ወንጀል ሻቢያን ማስገባት ትክክል አይደለም። የዘር ማጥፋት ነው የሚፈጸመው ሻቢያ ከገባ። ይሄ የ16ኛው ክፍለ ዘመን ወታደር በቀል ቂም የያዘ ሰው ትግራይ ውስጥ ከገባ ወንድሞቻችንን እህቶቻችንን ይጨርሳል። ተው። ፊልድ ማርሻል ወጥቶ አልገባንም ብሎ እስኪናገሩ ጠቅላይ ሚኒስትሩ ወጥቶ በእኛ ፕሬሸር ነው በእርግጠኝነት የምናገረው በእኔና በጓደኞቼ ግፊት የመጣ ነው። ቢኮዝ ሌላው ሚዲያ እንደዛ እኛ ውስጥ እንኳን መከላከያ እንደግፋለን የሚሉ ነበሩ፣ ከመንግስት ጎን ቆመናል የሚሉ ነበሩ። እኛው ሚዲያ ውስጥ
በእኛው ላይ በወቅቱ የወጣብን መግለጫ ነበር በራሳችን ላይ እዛው ሚዲያ ላይ ዛሬ አማራ ምናምን ይሄ ከገዱ ጋር ለህዝብ ግንኙነት ኃላፊ ባልደራስ ነበሩ ተገልብጠው እኛ ሚዲያ ላይ መተው መግለጫ ሰጥተውብናል የወያኔ ሰዎች ናቸው ተብለ ምንድነው የምታወራው አላስችል ስላቸው በመንግስት ሚዲያ አይደለ እንዴ $50,000 ኤርሚያስ ተቀብሏል ብለው የወጣው ይሄ እውነት አይደለም እንዴ $50,000 ብለው ነው የሰሩት ባንክ ኦፍ አሜሪካ ምናምን ጽፈው የሆነ የዋሽንግተን ዲሲ ግብረ ኃይል ኤርሚያስ የሚባል የሱን ስልክ ቁጥር የሱን አካውንት አድርገው የሰሩት ይሄ እውነት አይደለም እንዴ ሰው ዛሬ እነገዱ የተናገሩትን ማምጣት ትክክል ነው ሳመጣ ግን ከኔ ጋር ያያዥ አይደለም ማመጣ አቶ ገዱ ያነሳቸው ነገሮች ፋክት ናቸው ፋክት አይደሉም አቶ ገዱ በወቅቱ ህውሃት ይያል አይደለም የተናገረው የትግራይ ህዝብ ይያለን የተናገረው የትግራይ ልሂቅ ይያለን የተናገረው የትግራይ ባለሀብት ነጋዴ ይያለን የተናገረው ሶ ዛሬስ እሱን ነው ወይ የሚናገረው እንደውም ሲያሸማቅቅ ነበር ለምን የትግራይ ትላለ ትሉኛላችሁ አምረረን ነው መናገር ያለብን ይያለ ሲል ነበር አቶ ገዱ ስለዚህ አቶ ገዱ ሆይ ክቡር የውጭ ጉዳይ ሚኒስትር አችን ክቡር የጠቅላይ ሚኒስትሩ የደህንነት አማካሪ ክቡር የአማራ ክልል ፕሬዝዳንት የተናገርከው ካይምሮ ያመነበት ነው ፋክቶቹን ያነሳው ወቅቱ የነበሩ ፋክቶች ስለነበረ ነው የትግራይ ኃይሎች ስፒል ሳይቀር ይዘው ስለሄዱ ነው የትግራይ ኃይሎች በሬውንም በጉንም ፍየሉንም አርደው ስለበሉ ነው ይሄን ነው የጠየቅኩ ያለሁት እንደዚህ አይነት ፖለቲከኞች እኔ ፖለቲከኛ አይደለሁም ለስልጣን ለምናምን ወዳደር ጡረታ ወጥቻለሁ 10 ምናምን አመት ሆኖኛል እንደዚህ አይነት ሰዎች ግን ሲመጡ ምንድነው ትላንት የተናገርከውን ኢንቨንተሪው ይሰራ አንደርን ከሆነ ይሄን ማለቴ ስህተት ነው ትላንትና የትግራይ ልጆች እኛ የበላይ ያሉንባት ኢትዮጵያ ትፍረስ ማለቴ ተሳስቻለሁ ትላንትና የትግራይ ልሂቃን ሁልጊዜም የበላይ መሆን ይፈልጋሉ ብዬ የተናገርኩት ልክ አይደለም እከሌስ አብይ ሰጥቶኝ ነው የፈረደበት እቴና አውራ ብሎኝ ነው እንጂ የኔ ጽሁፍም አይደለም ትላንትና በሀብት ዘርፈው ትግራይን ሊያለሙ ትግራይን ሊያሳድጉ ትግራይ ሊገነቡ ነው ያልኩት ተሳስቼ ነው እከሌ ብሎኝ ነው ይበልና እንምጣ ለምን ይሄ ገበና ይወጣል ትክክል አይደላችሁ ከዛ ማን ነው ወራሪው የሚለውን የመጨረሻ እንሰማለን ማን ነው ወራሪው ማን ነው ጠላት አቶ ገዱ ማንን ነው እንደ ወራሪ የቆጠረው ማንን ነው እንደ ጠላት የቆጠረው እዚ ቲፒኤልኤፍ ወይስ የትግራይ ስሙት ከዚያ አኳያ ይሄንን እየፈጸመ ያለው ማን ነው የትግራይ ወራሪ ኃይል ነው እዚህ ላይ እውነተኛውን ጠላት መለየት ንጹሃንን እንዳይደበላለቁ ለማድረግ ይጠቅማል አንድ ወረቀት የደረሰኝ ሰው የትግራይ ወራሪ ኃይል ስል እንደው ቀፍፍ ያላችሁ ሰዎች አላችሁ ጣሊያን እኮ እንደዚህ ያላደረገም ጣሊያን አገር ውስጥ ባንድ አገር ውስጥ የኖርነ አይመስልም የፈጸሙት ሁኔታ ይሄ እውነት ነው ይሄ ወራሪ ኃይል የሚባለው ይሄ እውነት ነው ጣሊያን እንኳን ይሄን አልፈጸመም ፋክት ነው ቅድም ለአስተያየት ለሰጣችሁ ሰዎች it is not context አውድ አይደለም እውነት ነው ይያለ ያለው ጣሊያን እንኳን በትግራይ ኃይሎች ህወሓት አይደለም አስምሩ እሱን የትግራይ ኃይሎች የፈጸሙትን ወንጀል ጣሊያን እንኳን አልፈጸመም ቁጥር 1 የትግራይ ፖለቲከኞች አቅደው ነው ዳገር ውስጥ የኖርነ አይመስልም የፈጸሙት ሁኔታ ይሄ እውነት ነው ይሄ ወራሪ ኃይል የሚባለው ቁጥር 1 የትግራይ ፖለቲከኞች አቅደው ነው ያስፈጸሙት ያለው ዋናው ጠላት ይሄ ኃይል ሁለተኛ የታጠቀው ኃይል ገብቶ ያማሰለ ሰው እየገደለ ነው እየዘረፈ ነው ያዘረፈ ነው ተቋማትን እያፈረሰ ነው ሶስተኛ የትግራይ ምሁራን
ይሄን ኃይል የሚደግፉት ነው ዝም ብሎ በሰላም የሚኖሩትን አይደለም እያልኩ ያለሁት በሚዲያ በዲፕሎማሲ በሐሳብ ይሄ ወረራ በአማራ ላይ የሚደረግ ጭፍጨፋ ትክክል መሆኑን ድጋፍ እየሰጡ ስር የወጋ ርዕዮተ ዓለማዊ መሰረት እንዲይዝ አድርገው ታስቦበት ጭፍጨፋው ፖለቲካዊ መሰረት ይዞት እንዲሄድ እያደረጉ ነው። አራተኛው በዚህ ወረራ ሰራዊቱን እየተከተለ ባዶ መኪና ይዞ ከኋላ እየተከተለ ከሰራዊቱ ጋር ተባብሮ ሀብታችንን እየወሰደ ያለው ከዚህ ኃይል ጋር ተባብሮ የትግራይ ነጋዴ የነዚህ ህብረት ነው። የትግራይ ገበሬ ምንም አላረገ። የትግራይ ከተማ ነዋሪ በንጹሃን ቤቱ ተቀምጦ በድህነት እየተሰቃየ ያለ ምንም አላደረገ። የነዚህ ኃይሎች ናቸው። ይሄን ማድረግ ዋናው ጠላት እዚህ መጥቶልሃል። ወራሪ ኃይል ትግራይ ውስጥ እኮ ስላለ አይደለም እንዲያልን ያለን አማራ ክልል አፋር ክልል ገብቶ የአፋር አርብቶ አደሮችን እያጎሳቆለ ያለውን ኃይል ነው። ይሄ ኃይል ጠላት ነው፣ ዋናው ጠላት ነው። እና እንዴት ነው ስቅቅ የሚላችሁ ወንድሞች? የሚላችሁ ካላችሁ ተሳስታችኋል። ልክ ነው። እያባበልን በደላቸውን ምክንያት እየሰጠን እያለሳለስ እየተመለከትን ቆይተን ነው ለዚህ ያደረሰ። ምርር ያለ መቆራረጥ ያስፈልገናል እነዚህ ሰዎች ጋር ከዚህ ወራሪ ኃይል ጋር ምርር ያለ መቆራረጥ ያስፈልገናል። ከህዋት አላለም። that's the major point። ምርር ያለ መቆራረጥ የሚያስፈልገው ከትግራይ ፖለቲከኞች፣ ከትግራይ ታጣቂ ኃይሎች፣ ከትግራይ ምሁራን፣ ከትግራይ የሚዲያ ሰዎች፣ ከትግራይ ዲፕሎማሲ ከሚሰሩ ሰዎች፣ ከትግራይ ባለሀብቶች፣ ከትግራይ ነጋዴዎች ምርር ያለ መቆራረጥ ያስፈልጋል። አታሽሞንሙኑ ህዋት ምናምን እያላችሁ አታሽሞንሙኑ። ይሄን ነው ያለን ይሄ ሰውዬ። ኮንቴክስቱ የሚባል ነገር የለም እዚህ ጋር። የትግራይ ፖለቲከኛን፣ የትግራይ ታጣቂን፣ የትግራይ ምሁርን፣ የትግራይን ነጋዴ ነው እየነገረን ያለው። ስቅቅ አይበላችሁ፣ ምርር ያለ መቆራረጥ ያስፈልጋል እያለ ያለው ይሄንን ነው። እሺ የት እንውሰደው? ይሄን ምንድነው የምናደርገው? ፋክት ከሆነ ማለት መረጃውን የተሳሳተ ሆን ብዬ ፊድ አድርግ ያለው ካለ እንዳለው በይቅርታ ውስጥ አንዱ ይቅርታዬ እየሰጠ ያለውት የተሳሳተ መረጃ ለማህበረሰቡ ሳስተላልፍ ነበር። እሱ ነው መጀመሪያ መግለጽ ያለበት። እሱ ከሆነ እኔ አቆማለሁ። በነገራችን አቶ ገዱ ላይ ያለውን ነገር አቆማለሁ። የተሳሳተ ሚስኢንፎርሜሽን እና ዲስኢንፎርሜሽን ነው ሳስተላልፍ የከረምኩት። ሰተውኝ ተላላኪ ሆኜ ወይም ደግሞ ራሴ ፈጥሬ እሱን ካለ ኖ ሞር ምንም እኔ ለምን እንዲያረክ አልለውም። ከዛ በኋላ ይሄን በተናገረበት ትላንትና ወጥቶ ሚዲያ ላይ ደግሞ አምኜበት ነው የሰራሁት ሁሉንም ነገር በስልጣን ላይ በኃላፊነት ባለው ሰዓት የሰራዋቸው ነገሮች በሙሉ አምኜባቸው ነው የሰራዋቸው ካለ ኦኬ እነዚህ ነገሮች ያመንክባቸው ናቸው ማለት ነው። ስለዚህ ጠላት ብሎ ዲፋይን ያደረገው ማንን ነው? ከዛ ደግሞ ወዳጅ ያደረገው ማንን ነው ደግሞ የሚለው ለመጨረሻ እንሰማለን። በደላቸውን ምክንያት እየሰጠን እያለሳለስ እየተመለከትን ቆይተን ነው ለዚህ ያደረሰ። ምርር ያለ መቆራረጥ ያስፈልገናል እነዚህ ሰዎች ጋር ከዚህ ወራሪ ኃይል ጋር ወዳጅ ማን ነው? ጠላት ብቻ እኮ አይደለም ያለን። ወዳጅ ማን ነው? ወዳጃችን አሁን ህዝባችንን በግንባር ቀደምነት እየታገለ ያለው እየተከላከለ ያለው እየጠበቀ ያለው መከላከያ ሰራዊታችን አለ። በጀግንነት እየተፋለመ የአማራን ህዝብ መብትና ክብር ለማስጠበቅ እየሞተ መስዋዕትነት እየከፈለ ያለው ልዩ ኃይላችን አለ፣ ሚሊሻችን አለ። እንደዚሁም መላ ኢትዮጵያ ህዝብ እዚህ መጥቶ ኢትዮጵያ ሰሜን ወሎ ላይ፣ አፋር ላይ፣ ሰሜን ጎንደር ላይ እየተደፈረች ነው ብሎ መጥቶ መስዋዕትነት እየከፈለ ያለው አለ። የሶማሌ ክልል ኢትዮጵያ ሀገር አይደለችም እየተባለ ሲሰበክ የነበረው
የሶማሌ ክልል ልዩ ኃይል ተወለደሪ ላይ ታችሁታል አይደል? በዚህ ገብቶ እየተፋለመ የኦሮሞ ሚሊሻና ልዩ ኃይል በመከላከያ ውስጥ ያለው ከመላ ኢትዮጵያ የተውጣጣው ማለት አይደለም። እሱ እንደተጠበቀው ነው። በተጨማሪ ሚሊሻ ቤተሰብ ብዙ ነው። ቤተሰቡን እርግፍ አድርጎ መጥቶ እዚህ እየተዋደቀ ነው። ከኦሮሚያ፣ ከደቡብ፣ ከጋምቤላ፣ ከቤንሻንጉል፣ ከሲዳማ ከመላው ኢትዮጵያ መጥቶ እዚህ አብሮን እንትን እያለ ነው፣ እየተሰለፈ ነው። ኢትዮጵያ ሀገራችን በዛ በኩል እየተደፈረች ነው። አማራ ጠላት ነው እየተባለ የኖረው ህዝብ አማራ ሲደፈር ኢትዮጵያ ተደፈረች ማለት ነው ብሎ አብሮ እየዘመተ ነው ከኛ ጋር። ይሄ ህዝብ ነው ወዳጃችን። የኢትዮጵያ ህዝቦች ናቸው ወዳጆቻችን። ይሄ ነው እንግዲህ አቶ ገዱ ማለት ወዳጆቻችን ደግሞ መከላከያ ሰራዊታችን፣ ልዩ ኃይላችን፣ ሚሊሻችን፣ መላ ኢትዮጵያ ህዝብ። ኢትዮጵያ ሀገር አይደለም የተባለው ሶማሌ መቼ ነው የሰማው አቶ ገዱ? ኢትዮጵያ ሀገር አይደለም የተባለው ሶማሌ ባንተ እንግዲህ የኢህአዴግ ስራ አስፈጻሚ ከነበሩት 36 ሰዎች አንዱ የነበርክ ከአራቱ የክልሉ ፕሬዝዳንቶች ማለት ዋና የሚባሉት ከኢህአዴግ ውስጥ ካሉት አንዱ ነበርክ። በዛ ሰዓት የስብከቱ አካል ነበርክ ማለት ነው። ኢትዮጵያ ሀገር አይደለም እየተባለ ሶማሌ ሲነገረው ሰው የኦሮሞ ሚሊሻ ምናምን ወዳጆቻችን ናቸው። አሁን የዚህን ሪቨርስ ነው የምታዩት አድማጮች። ለዚህ ነው እየተናገርን ያለው ተመልካቾቻችን። እዚህ መጥቶ በአንድ ጫፍ ህዝብን ሲናገር የከረመ በሌላ ጫፍ መከላከያ የሉናችን ጉዳይ፣ ልዩ ኃይላችን የኩላዩና ጉዳይ መላው ኢትዮጵያ ህዝብ ነው ሶማሌው ነው ሲል የነበረ ሰው ዛሬ ተገልብጦ አዲስ ኢህአዴግ ለማዋለድ። በነገራችን ላይ ያቶ ገዱ ፍላጎት አዲስ ኢህአዴግ ማዋለድ ነው። ስያሜው ኢህአዴግ ላይሆን ይችላል፣ በግብር ግን ኢህአዴግ የሆነ ማለት ነው። ምናልባት ቃል ተገብቶለት ይሆናል የሚፈጠረው አዲሱ ስያሜው ኢህአዴግ ያልሆነ ግብሩ ግን ኢህአዴግ የሆነ ሰው ፕሬዝዳንት ሊያደርገው ይሆናል አላቅም። ሰው በይዘት ሌላ ፎርም ኦፍ ኢህአዴግ እንዲመጣ ነው እየፈለገ ያለው። ዳስዋይ ለውጡ ነው ኢህአዴግ ውስጥ የነበረ የውስጥ ትግል ጥላቻ የመራው ነው። በኢህአዴግ ዘመኔ በአገሪቱ ብዙ ነገሮች ተለውጠዋል፣ እነዛ ነገሮች መቀጠል ነበረባቸው ወዘተ የሚል ሰሞኑ የምትሰሙት ነገር the other version of ኢፒአርዲኤፍን ለማምጣት ነው እየተሞከረ ያለው። ለሻቢያም የሚጠቅመው ይሄ በዘር የተከፋፈለ ፎርም ኦፍ ኢፒአርዲኤፍ አይነት ነገር ቢመጣ ይጠቅመዋል። ይሄ ነው ትልቁ ፖይንት። ስለዚህ አሁንም ደጋግሜ ማነሳው አቶ ገዱ የተናገረው ነገር ህዝብ ላይ ያተኮረ እንጂ ድርጅት ላይ ያተኮረ አይደለም። ይሄ ቁጥር 1 ነው። ቁጥር 2 ያቶ ገዱ የዛሬ ሙቭ የዛሬ እንቅስቃሴ ሻቢያ የሰጠው ነው። ሻቢያ ሲሰጠው ደግሞ ምንድነው ያለው? ከትግራይ ጋር ሪቨርስ አርግ የተናገርከው ነገር ይወጣ። ስለዚህ የህሉና አደጋ አለብን። አማራም ህሉና አደጋ አለበት፣ ትግራይም ህሉና አደጋ አለበት። የህሉና አደጋ የሚመነጨው ከፌደራል መንግስቱ ነው። የህሉና አደጋ የሚመነጨው ከጠቅላይ ሚኒስትሩ ነው። ስለዚህ ተባብረን የመሬቱን ጉዳይ ወደ ጎን ትተን እዛ የህሉና ጎዳ ላይ እንተባበር። እሱ ሜሴጅ አስተላልፍ። ይሄ ነው ሰው ሜሴንጀር ነው፣ መልእክተኛ ነው። የሻቢያ መልእክተኛ ነው ገዱ፣ ከዛ ውጭ አይደለም። ስለዚህ አሰማኛ ስረስ እንዳለው የኔም የመጨረሻ መልእክት አቶ ገዱ በስተርጅና አዝና በጣም ነው ማፍረው ባይዘው ማለት ከሱ የምጠብቀው አይደለም። ግን አሰማኛ ስረስ ያለውን ላጠቃለን ምንድነው ያለው? በስተርጅና የገዛ ሀገራችሁን እየሰለላችሁ ለሌላ ሀገር ማቃጠር፣ በዚያው ኑሮን መግፋት አይከብድም ወይ? እንደዚህ ትወርዳለህ ወይ ብዬ አስቤ አላውቅም። የማንም መጫወቻ የሚሆንበት እንግዲህ ይሄ የሻቢያ የአንዲ ልጆች ሚዲያ የሆነ ሰውን ሲያሽሞለሙሉ ባይዘው ወይ ከ3 ከምናምን ዓመት በኋላ ጥንብርኩሱን ያወጡታል። እስከዛ ነው ገዱ ዶክተር ልበል ምናምን ልበል የሚባለው። I don't think ብዙ ከአንድ ዓመት በላይ አቶ ገዱ ከቀጠለ እኔ ፖለቲካ አላቅም ማለት ነው። to the maximum 1 ዓመት ተኩል ነው ያቶ ገዱ ህይወት። በነገር ህይወት እኔ ሳይ ፖለቲካ ህይወቱ ነው ያልካለው።
he can't survive አንድ አመት ተኩል በኋላ ማክሲመም ከ2 አመት በኋላ አቶ ገዱ አይኖርም እንኳን አቶ ገዱ በፖለቲካ ስፔሱ ላይ ጀዋርም ከብዶታል መኖር በነገራችን አቶ ጀዋርም መኖር ከብዶታል የለም የጠሽጠሽ ፖለቲካ የመንገድ ዝጉ ፖለቲካ የሞብ ፖለቲካ ምናምን የወረደ ሄዷል እንኳን ላቶ ገዱ ላቶ ጀዋርም ይቻል አይደለም ብያቸዋል ይሄን ደግሞ ቀድሜ ነው የተናገረው አቶ ጀዋር የብሶት ማራገብ ውስጥ የገባው የሆነ ቀን ይቆማል በቃ ወይ ልም ብሎ ይጠፋል ያቶ ገዱማ ይብሳል ምንም ማህበራዊ መሰረት የለው ምን የለው 2 አመት to the maximum እኔ በ2 አመት ውስጥ አቶ ገዱ ፖለቲካሊ ሰርቫይቭ ካረገ በቃ እኔ ፖለቲካ አላቅ 2 አመትም ወን ብዬ ነው የሰጠው 2 አመት ከዛ በላይ የሚቆይ ነገር አይኖርም let's say 1 አመት ተኩል እንደው የሚቀጥለው ምርጫ እስኪመጣ ድረስ ማለት ሶ እስከዛው ድረስ ግን በዚህ መልኩ የሻቢያ ተላላኪ ሆኖ ይቀጥላል አድማጭ ተመልካቾች ላይክ አርጉ ሰብስክራይብ አርጉ ሼር አርጉ አትፈልጋችሁ ላልተሳካላ ቴምር ሪል ስቴት እስካሁን ድረስ በብዙ ምክንያቶች ቤትና ሱቆችን መግዛት ፈልጋችሁ ላልተሳካላችሁ ደንበኞች እነሆ ቴምር ሪል ስቴት በመሃል ፒያሳ ከሊሴ ገብረ ማርያም ትምህርት ቤት ጀርባ ቅንጡ አፓርትመንቶችን ከልዩ የከተማ እይታ አረንጓዴ ስፍራን ከጠዋት ፀሐይ ጋር አጣጥሞ በያዘ መልኩ ለሽያጭ አቅርቦላችኋል ከባለ 1 እስከ ባለ 3 መኝታ የሆኑ ቤቶች በ10% በ663,000 ብር ቅድመ ክፍያ ስናቀርብለው ቀሪውን በኢትዮጵያ ብር ያለምንም ወለድ ከ25% ልዩ ቅናሽ ጋር የሚከፍሉበትን ሁኔታ አመቻችተንዎት ነው በተጨማሪም እዛው ፒያሳ ከአድዋ ሚውዚየም ፊት ለፊት የሚገኝ የመጨረሻውን የሆነ G+5 የገበያ ማዕከል በ900,000 ብር ቅድመ ክፍያ ለአዲስ ኮምፓስ ሚዲያ ቤተሰቦች ለሽያጭ አቅርበናል ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያገኙናል ቴምር ሪል ስቴት